ጀሚላና አቲካን እናቴ መቼም አሰጠኝም። ብንታረቅ እንኳን ታርቀን አብረን ብንኖር ጀሚላና አቲካን መቼም እናቴ አሰጠኝም። እናቴ ጋ ናቸው። ግን ሌላ ልጅ ወልደን አብረን እናሳድጋለን። መንታውን እወልድለታለሁ፣ እናሳድጋለን። ጉድ 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 እኮ ነው። ጉድ ነው ውዶችዬ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ ውዶችዬ። ጉድ እኮ ነው። ንጉር ልንገራችሁ። ስኪና ማለት ነው እየሰራች ነው ስራዋን። ስኪና ስራዋን እየሰራች ነው። አዎ ጎበዝ ጎበዝ ብያለሁ። ስኪና ውድ ሀገሬ ልጆቹ ጉድ ልንገራችሁ፣ ጉድ ልንገራችሁ። ሱመያና ሰይድ ማለት ነው ንግስታችን። አዎ የእኛ ንግስት። የሰው ልጅ እኮ ቀስ ብላችሁ በጸባይ በሲስተም ከያዛችሁት የደረቀ ግንድም ይርሳል። አዎ ዋናው ለሰው ልጅ ፍቅር ነው። በፍቅር ቀስ ብሎ መግባት ነው። ጉድ እኮ ነው። ስኪና ትናንትና ሄዳ የሰይድ ሚስቶች አናግራቸው ነበረ። ሰይድንም አናግራው ነበረ። ተጨቃጭቀው በእኔ መሀል ማንም ሰው እንዳይገባ ብሎ እሪ ያዙኝ ልቀቁኝ ብላ ሲል ነበር። አዎ ልቀቁኝ፣ ያዙኝ ልቀቁኝ፣ በእኔ ህይወት ማንም ሰው እንዳይገባ ሲል ነበር። ከዛ ከካሜራ በስተጀርባ ማለት ነው፣ ከካሜራ በስተጀርባ ስኪና ጀግናዋ ጀግኒት ማለት ነው ሰይድንም ሚስቶቹንም አናግራቸዋለች። ከዛ ዛሬ ሱመያን ንግስት ሱመያ ሻመት ኑር የኔ ጀግና ሴት ማለት ነው። አዎ የኔ ጀግና ብዬሻለሁ። ዛሬ ሱመያን ይዛ ሄዳ በቃ ሄደን ቢሮ ቁጭ ብለን ሄደን የሰይድ ሚስቶች እንደገና አንቺ እንድትሰሚ አንቺ እንድታምኒ እናናግራቸዋለን። እኔ በስነ ስርዓቱ አናግሬያቸው እሺ በቃ እኛ ከህይወታ እንወጣለን፣ ስለዚህ እኛ እንወጣለን፣ ሰይድና ሱመያ ይታረቁና አንድ ላይ ይሆኑ። ሰይድና ሱመያ አንድ ላይ ይሆኑ፣ እኛ በቃ ሁሉን ነገር እናስተካክላለን። ምንም ቢሆን ምንም ተዋልደዋል አሉ። አዎ ምንም ቢሆን ምንም እኮ የተዋለደ ሰው ርቆ አይረቅም። ሱመያ ተወደዋለች፣ ሰይድም ይወዳታል። ግን ምንድነው ትልቁ ነገር? በመሀላቸው አለመግባባት። ከዛ አላችሁ ውድ ሀገሬ ልጆች ስኪና ማለት ነው። አሁን አንቺ ሀሳብሽ ምንድን ነው? እኔ አናግሬያቸው እሺ ብለዋል። ስለዚህ ሄደን ተነጋግረን አንቺና ሰይድ አንድ ላይ ትሆናላችሁ እና ልጆቹንም ታሳየዋለሽ አለቻት። ልጆቹንም ታሳየዋለሽ ስትላት አይ አለች። መታረቁን እሺ እታረቃለሁ፣ ግን ልጆቹን እናቴ ጎንደር ብቻዋን ስለሆነች እናቴ አትሰጠኝም፣ ጭራሽ እናቴ ልጆቹን አትሰጠኝም፣ ግን ሌላ ልጅ ወልጄለት አብረን ልጆች እናሳድጋለን፣ እንወልዳለን ብዙ ልጆች አለች። አያችሁ ምን ያህል ፍቅር እንዳለ፣ ምን ያህል እንደምታስብ አያችሁ። ጉድ እኮ ነው። እኛ እኮ መጀመሪያ ታረቁልን ነው የምንለው። ለልጆቻችሁ ሲባል ታረቁ፣ ተስማሙ ነው የምንለው። ስለዚህ እኔ ልጆቹን ጀሚላን ጭራሽ እናቴ ስለማሰጠኝ ልጆቹን ሌላ ልጅ ወልጄ አብረን እናሳድጋለን አለች ንግስት ሱመያ።
እናንተ ደስ አላት እኮ ሲኪና ደስ አላት። አዎ ደስ ይላል በጣም። እኔም ደስ ብሎኛል። ምክንያቱም የወለደ ሰው መቼም ቢሆን ጭራሽ አይራራቅም። የወለደ ሰው አይራራቅም። የሆነ እንኳን ኃይለኛ ጸብ በመሀላችሁ ትልቅ ጸብ ቢኖር ለልጆች ሲባል መቀራረብ የሚባል ነገር አለ። መቀራረብ ገባች? ግዴታ ልጆቹ ያገናኟችኋል። ሌላው ነገር ቀርቶ ማለት ነው። እና ደግሞ ጉድ እኮ ነው። የሰይድና የሱመያ ጸብ እኮ እዚህ ግባ የማይባል እኮ ነው። ዝም ብሎ እኮ ነው። ስለዚህ እሷ እሺ አለች። ምንም ችግር የለውም እታረቃለሁኝ፣ ግን ለመጀመሪያ ሚስቶቹን መፍታት አለበት። በአንቺ ባልሽ መሰረት እነሱ በትክክል በጆሮ ይልስማ እሺ ማለታቸውን አለች። ምንም ችግር የለ፣ እኔ ሄጄ ያለውን ነገር ሁሉንም ጨርሻለሁ። ስለዚህ ሀዋና ኢማን እሺ እኛ ከህይወት እንወጣለን፣ ምንም ችግር የለም ብለዋል። ስለዚህ አብራችሁ ትሆናላችሁ አለቻት። ጀግናዋ እኔ አለች ወደ ሀገሬ ልጆች እኔ እንደጀመርኩ አንቺና ሰይድን ሳላስታርቅ አልመለስም ወደ ጀርመን አለች። እንዲህ ነው ጀግና። አልመለስም ወደ ጀርመን አለች። አዎ እንደዛ ነው። እኔም ተናግሬያለሁ። ሲኪናዬ አስታርቀሽ ምን ብለሽ ተመለሺ እነዚህን ሰዎች ብያለሁ። ምክንያቱም ሁለቱም ይዋደዳሉ። ሰይድም ይወዳታል፣ እሷም ግን እልክ ነው በመሀል እልክ። ምንድን ነው ያለው? እኔ በጣም ነው የምወዳት፣ በየሄድኩበት ሁሉ ከካሜራ በስተጀርባ ራሱ ብዙ ሽማግሌ ብዙ የሃይማኖት አባቶች ልክ ያለሁ ቤት፣ ግን እቤት ሲመጡ ቤቱን ዘግታ ትጠፋለች። የለችም አለች፣ የለችም በሏቸው እያለች ትላለች። ስለዚህ እኔ ምን ማድረግ አለብኝ? እኔ በጣም ነው የምወዳት አለ እና ውድ ሀገሬ ልጆች ማለት ነው። ሰይድም ይወዳታል፣ ሱመያም ሰይድን ትወዷለች። አለመግባባት የሚባል ነገር ነው። አሁን ሲኪና የመጨረሻ ውሳኔዋን ወሰነች። በቃ እኔ እናንተን ሳላስታርቅ ወደ ጀርመን አልሄድም፣ ስለዚህ ትታረቃላችሁ አለች። እሺ ምንም ችግር የለም እታረቃለሁ አለች። ተስማማች ሱመያ ተስማማች። አዎ እንደዛ ነው የሚሻለው። ምክንያቱም ለልጆቻችሁ ሲባል አንቺም በቃ የሆነ ሆኗል፣ ያለፈው አልፏል። ስለዚህ ምንም የሚመጣ ነገር የለም። ይሄንን ጀግንነትሽን ይሄንን ደግሞ ቅልብነትሽን አላህ አይቶ ለልጆች ሲል 1000 ዓመት ኑሪልን፣ 1000 ዓመት ኑሪልን ሱመያዬ ማለት ነው። 1000 ዓመት ኑሪልን። እና ነገሮች አላህ ባለው ነው እንጂ ሰው ባለው መቼም አይሆንም። በሰውማ ቢሆን ስንት ነገር ተብሎ ስንት ነገር ተደባልቦ በዛ በዚህ ብዙ ነገር ብሏል። ግን ሁሉም ነገር አላህ ያለው ነው የሚሆነው። አላህ ያለው ነው የሚሆነው። እና አላህ ደግሞ ያንቺ መታሰር ያንቺ ከዚህ ማለቱ ከአሚር ጋር ከምን ማለቱ አላህ ለጥሩ ነገር ነው። አላህ ለጥሩ ነገር ነው። ሲኪናን በመሀል አገናኘሽ፣ ከዛ ነገሮች ተስተካከሉ። አልሐምዱሊላህ። አሁንም ደግሞ ልጆችሽን ወልደሽ ምን ብለሽ አብራችሁ ከሰይድ ጋር የምታሳድጉ ትሆናላችሁ። ዋናው ጤና ነው፣ ዋናው ጤና። እና እኔ በጣም ነው ደስ ያለኝ ዛሬ ደግሞ ማሻአላህ ተባረካላ። እመር ብሎባታል የኔ ንግስት። በቃ አምሮብሻል እኮ ውበቱን የደፋብሽ መዝናናቱ ምን። አዎ እናመሰግናለን ሲኪናዬ፣ እናመሰግናለን። ጉድ እኮ ነው ጉድ። እናመሰግናለን ሲኪናዬ ማለት ነው፣ ንግስቷችንን ስላዝናናሽልን። እሷ ነገሩ በዚህም ሳይሆን መጀመሪያም ንግስት ሱመያ ቆንጆ ነች። አዎ በጣም ቆንጆ ነች። አለ ሁሉን ነገር አሟልቶን የሰጣት እና በጣም ነው ስላዝናናሻት ምን ስላልሻት ስለተንከባከብሽልን በጣም አድርገን እናመሰግናለን።
ጀዛኩም አላህ ከይር በጣም ነው የምናመሰግነው። እና ስኪናዬ ማለት ነው አሁንም በዚህም በዛም ብለሽ ነገሮችን አስተካክለሽ አሁን ደግሞ ኢንሻአላህ በአዲስ ነገር ትላላችሁ። በአዲስ ነገር እንጠብቃታለን እና ደስ የሚል ነገር ነው ያደረግሽው። የኛ ንግስት ደግሞ ራስሽን ከምንም በላይ ጠብቂ። ስትወጪ ስትገቢ ምን ስትይ ራስሽን ጠብቂ። አዎ ምክንያቱም በአሁኑ ጊዜ ከባድ ነው። ምክንያቱም ሌላ እንዳይጠልፍብን ይሄ ወደዛ ወደዚህ ማለቱ ኩሪፍቱ ለኩሪፍቱ መዝናናት ይቅርብሽ። ደግሞ በመሀል አንዱን ትይዥብንና ደግሞ እሪ ስንል እንዳል እያልን ፍትህና እንዳንል እና ሱመያና ሰኢድ ታረቁ። በጣም ደስ ይላል። በጣም እሺ ማለቷ በጣም ደስ ብሎኛል። በጣም ነው ደስ ያለኝ እና ምን ጊዜም ሁሌም ተስፋችንን በአላህ ካደረግነው የማይሆን ነገር የለም ውዶችዬ። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ ውዶችዬ። ወዳችኋለሁ። አላህ ሀገራችንን ሰላም ያርግልን። ባባይ